ይዝታል፣ ግን በአካል ቀጥ ብሎ አያየኝም። ምንም አያመጡ። እመቤቴ ማንም ምንም አያመጣም። እውነቱን ስነግራችሁ አንድ ሰው ቃል ግቡና ንገሯት ስለ መስመሯ ትቀይር። አሃ እሺ ሆነ እንጦ እመቤቴን አይደለም። እሺ ይሁን። ቆይ እኔ የመንግስት አካል ነኝ እንዴ? ያልተፈላጊ ሆንኩት። አትቀልጄ፣ የምር ሴራ እያሴሩብሽ ነው ድራማ። ኧረ ቆይ ፒን አድርጉልኝ። ወይኔ ግምጃ ዘራፍ የቀጭን ሀብቴ ልጅ። እሺ ኧረ ፒን አድርጊልኝ፣ ፒን አድርጊልኝ፣ ፒን አድርጊልኝ። ልንገራችሁ ስሙኝ። ሪካርድ ይወጣል፣ እንደዚህ ጠልፏል፣ እንደዚህ አድርጓል፣ እንደዚህ በምትሉት ነገር እውነቱን ልንገራችሁ፣ ማንም ሰው ሪካርድ ማውጣት አይችልም። ሪካርድ አድርገው እንደዚህ ደውለው ምናምን በግሩፕ ተደውሎ ከዛ መሀል አንድ ሰው ነው አውጥቶ የሰጠው እንጂ ማንም ሰው ስልኬን አልጠለፈም። ማርያምን የእውነቴን ነው የምነግራችሁ። እንዲህ በዚህ ልክ ቆይ ሊያጠፋኝ እንደዚህ ሊያጠፋኝ የተነሳው ማን ነው? አንቺ ሰው በቃ ሱፍ መልበስ አለብኝ። ተጠልፏል። ሲኖ ኦኬ፣ ሲኖ ናት ያስጠለፈችው እና ምን ችግር አለው? ጓደኛ አይደለች? ምን ችግር አለው ስልኬን ብጠልፈው? ሚጀነጅኑኝም ብሰማ ሚጀነጅናትም ሚጀነጅኑኝም ግምጃ ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁ። ያኔ እኮ እኛ ልታስታርቂ መጥተሽ ሳለ የዛን ዕለት ያወራሽን እኮ አውጥተውት ምናምን አይቼ ልጅዮ ደግሞ ስልኳን ጠልፊው ምናምን ሲል እኮ ተጠራጠርኩ እና እባክሽ ስልኬን ጠለፈው አለ። እንግዲህ ማንም ይኸውላችሁ ስልኬ ሊጠለፍ ይችላል። ግን የዛን ሰዓት እንደዚህ ላስታረቃችሁ ሰብስቤ ካስገባኋችሁ ሰዎች ውጪ ማንም ሰው የለም። ሲቀጥል ደግሞ እኔ ላስታረቃችሁ ነው የተናገርኩት። ሁለተኛ ነገር ስህተት የለውም፣ ትክክል የተናገርኩት ነገር። እኔ እኮ እየተናገርኩ ነው። እኛን ለማስታረቅ ፈልጋ ነው፣ ባልሆነ ኬዝ ነው የተጠለፈችው ተው እያልኩ ነው። እንደገና ደግሞ ቆርጠው ሌላ ጨምረውበታል። ቆራርጠው ማለት ነው፣ ሰርተውት ነው፣ ኤዲት ተሰርቷል፣ ተቆራርጠው ማለት ነው። እና ተው ብያለሁኝ። ግን ያኔ ነበር ነኛ እዛው ሌላ የተናገረችው ነገር የለም ተው እያልኩ ነበር። ግን ጠልፌዋለሁኝ እኔ ምናምን ነው የሚለው። ልጅየውም ገብቶ ነበር የለቀቀው ልጅና እኔ ጠልፌዋለሁ ምናምን ሲል ፈራው። ይሄ ችግር የለውም ኖርማል ነው። ግን ሌላ ነገር ምናምን እሺ እኔ እናት ተጠነቀቃለሁኝ። እሺ እንግዲህ ፈጣሪ አንቺ ተጠንቀቂ። እኔ ምንም አልጠነቀቅም። ስልክ ከተደወለልኝ ስልክ አወራለሁኝ። እውነቱን ነው የምነግራችሁ። ስልክ ከተደወለልኝ ስልክ አወራለሁኝ። ማንም ሊያስፈራራኝ ደግሞ አይችልም። እውነቱን ስነግራችሁ ማንም አያስፈራራኝም። አስፈራሩኝ ወንዶች ናችሁ። በቃ ፊት ለፊት ነው። ወንድ ልጅ በጀርባ ሳይሆን ሄዶ የሚናገረው ፊት ለፊት ነው። አይደለም ተሰብስባችሁ መምጣት ትችላላችሁ። ሺህ ሆናችሁ ነው። እኔ ግምጃ ሰው እንኳን ካሁን በኋላ ማንንም ሰው በዙሪያ አላስቀምጥም። አዲስ አበባ ስገባ ብቻዬን ነው የምገባው፣ ብቻዬን ማንንም ሰው ሳልይ። ስለዚህ የምትፈልጉት ነገር ካለ ማድረግ ትችላላችሁ። የምትፈልጉት ነገር ካለ አድርጉ። ግን እኔ ግምጃ ነኝ።
እኔ ማንም ሰው በአካል አግኝቶ ቀጥ ብሎ አይቶኝ አያውቅም። ሚዲያ ላይ መጥቶ የሚለፈልፈው ቶሎ በሞላ። ስለዚህ እኔ ግምጃ ነኝ፣ አሁንም ግምጃ ነኝ፣ ወደፊትም ግምጃ ነኝ። በራሴ በጣም እንትን እላለሁ፣ እኮራለሁ። እስከ ጥግ ድረስ ነው የምተማመነው። አይደለም አንድ ሰው ሺህ ሆናችሁ ተናገርኩ፣ እነግራችኋለሁ። አይደለም አንድ ሰው ሺህ ሆናችሁ ይሄ ሪከርድ ተቆርጦ ወጥቶ ሳይሆን እኔ አውቃታለሁ ያወጣችሁ ልጅ። ሪከርድ ሲደረግም ደግሞ ሰው ሪከርድ ሲያደርግ ድምፅ ይመልሳል። ስለዚህ ድምፅ ሲመልስ እኔም በስሜት የተናገርኩትኝ። ሲቀጥል ደግሞ ዘር ሌላ ነገር አይደለም የተናገርኩት። አንድ ሰው ነው የተናገርኩትኝ። ሰው ለማስታረቅ ነው የተናገርኩትኝ። እርስ በርስ ስትጋጩ ስትባሉ እኔ መሀል ካለው እኔ ማረጋገጥ የለብኝ። በእኔ ምክንያት ማንም ሰው እንዲጣላ ስለማልፈልግ ዛሬም እናንተን አስማምቼ እኔን ሰው ቢረግጠኝ ምንም አይመስለኝም። ምክንያቱም የምፈልገውን አድርጌያለሁ። እናንተ እንድትታረቁ ሌላ ወሬ አታውሩ። በቃ ችግር የለውም። እንደውም ሲሆን ይህን ፈተና ማለፍ ያለብኝ እኔን የሚወዱ ስሚኝ፣ ቆይ አንዴ። እኔን የሚወደኝ ሰው እኔን የሚያከብረኝን ሰው ፊት ለፊት ከማጋፈጥ እኔ ራሴ ፊት ለፊት እጋፈጣለሁ። ስለዚህ ካሁን በኋላ እንደውም መልስም አትስጡ፣ በሚመጡበት ልክ ይምጡ፣ ችግር የለውም። እሺ ኑ ማርያምን፣ ካሁን በኋላ በኔ ዙሪያ ማንም ሰው እንዲጣላ አልፈልግም። በሄዱት ልክ ይሄዱ። አንድ ነኝ። ማንንም ፈርቻ አላውቅም። ዝቅ ልል እችላለሁ ለጊዜው እንጂ ማንንም ሰው አልፈራም። እመቤቴ ለምን በአንገቴ አትከትብኝም? ለእውነት ከሆነ እስከ ጥግ ድረስ ይሄዳሉ። እኔም ከእናንተ በላይ አይን አውጣ ነኝ። ይስተካከላል ብዬ ነው እንጂ አንገቴን የደፋሁት። ስለዚህ እንደፈለጋችሁ ስልኬንም ጥለፉት፣ አስፈራሩኝም። እየዛተ ነው። ከዚህ በፊትም የዛተ ሰው አለ። ዛቱ ይችን ትከሻ ላይ ያለችውን ጨርቅ እንዲዝቅ ማድረግ ስለማችሉ ማለት ነው። ማናት ብላችሁ ጠይቁ መጀመሪያ። ከፈጣሪ በታች እኔ አንድ ነኝ። ማንንም ሰው ምንም ቤተሰብም አላስገባም። ምንም አልልም። እኔ ነኝ የገባሁት። ምንም ነገር የለም። አንድ ሰው እኔን ለማጥቃት ከተነሳ ሴት ልጅ ነኝ። ወንድ ልጅ እኔ ላይ ከፎከረ ምን ያክል ተጽዕኖ አለ አላቅም። ስለዚህ አንድ ነኝ። እንደፈለጋችሁ ሂዱ፣ እስከ ጥግ ድረስ ሂዱ። ገባችሁ አይደል? ጭራሽ ዛቻም አለው። ጭራሽ ስልክ የሚጠለፋል። ጭራሽ እኔን ያስፈራሩኛል። እሄድላችኋለሁ። አሁን እዛው የምኖርበት ቤት ነገ እሄዳለሁ። ተቀበሉኝ። እሺ ወንድ ወልዶን ወንድ ነው ያሳደገኝ እኔ። እና እንደዛ ነው። እሺ ቤታዬ ችግር የለውም። በዚህ መሀል አትዱ። በቃ ምንም በማርያም ምን የእውነቴን ነው። በቃ እንዴት ትገለሉ አልፈልግም። ስለዚህ እኔ ጋር መጋፈጥ ያለበት ሰው እኔ ጋር ይጋፈጥ። በየገዝቱ ገብቶ ከሚለፈልፍ በአካል በሚፈልገው ነገር መጥቶ ያናገረኝ። ከዛ ውጭ እናንተ ምንም አትበሉ። እናንተ እዚህ ጋር ምንም ያጠፋችሁት ምንም ነገር የለም። ስለዚህ ሌላ ነገር የለውም። እሺ እናት፣ እሺ ደህና ደሪ። ደህና ደሪልኝ የኔ እናት። እነሱንም በትነው አጥፍተው ነው አላማቸው። እኔ ደግሞ አዳኞቹ ምን ያክል እንደምወዳቸው ጠልቶኝ ትናንት የመሰከረልኝ ትናንት እኔ እንዲህ ብሎ የጠራን ሰው ስለ እነሱ የምወዳቸው ነገር ግልጽ አሉ። እኔ እስከ ጥግ ድረስ ነው የምወዳቸው። እስከ ጥግ ነው የማከብራችሁ። እስከ ጥግ ድረስ በህይወቴ አስመስዬ አላቅም። በህይወቴ አላስመስልም። ነገርኳችሁ። ይቺ ማተብ ያለች ለማንም ሰው አስመስዬ አልቀርብም። ማንንም ሰው አስመስዬ አልዋሽም። አታዩኝም እና እሺ ነገር መስራት እችላለሁ። ግን ደግሞ ይጣሩ፣ እሺ ይቆፍሩ። በቆፈሩት ጉድጓድ ሳይገቡ የማይቀሩ እየተዘጋጁልሽ ነው አይደለ? ይዘጋጁልኝ። ለምን ቢላዋ ይሳሉ እና
እኔን የሚወዱ ልጆች እኔን ተናግሬያቸው አይደለም። እነሱ ራሱ በፊት ያሉ ልጆች አሁን ላይ ታጥቀው ነው ያሉት። ማንም ሰው ምንም ማምጣት አይችልም። እኔ ብያቸው አይደለም። ኑ ከጎን የሆኑ ሰው ያስፈልገኛል እንድኩኑልኝ ብያቸው አይደለም። እነሱ ከጎን ያሉት ስለሚያውቁ እመቤቴን ነው የምላችሁ። እዚህ ጋር ስስቅ ቆይቼ ራሱ በውስጥ መጥተው አንቺ ውሸታም አውቀሽ ነው አይደለም የምትስቂው፣ እንባ አይንሽ እያቀረረ ትስቂያለሽ እንደዚህ ብለው የሚነግሩ ልጆች አሉ። ማርያምን በቃ የሚወዱ ልጆች እንደዚህ ናቸው። የውስጤን እንደዚህ በአይኔ ነው የሚያውቁት። እንደዚህ የሚያውቁ ልጆች አሉ። የምናቅሽ እኛ እንናገር ስለንቺ፣ ስለዚህ እነሱ ይናገሩ ስለኔ። ቢናገሩኝ እንኳን ጭራሽ ልጆቹን የሆነ ነገር ለመበታተን የሆነ ነገር ለማለት ሁሌ የሆነ የተለያየ ነገር ማምጣት ሁሌ እንደዚህ ማለት በጣም ነው የሚያስጠላው። እና እስኪ ቆይ ግምጅማን የተበተናል የለም እኮ። አይ የተበተነ ባይኖርም እንዲበተኑ ነው። ገባህ? የተበተነ የለም። ምን አሁን ሳይ በዚህን ሰዓት አሁን ነው በጊዜ ቢሆን 3000 ሰው ነው ላይቭሽ ላይ የማየው። ሌላ አዳዲስ ሰው እየመጣ ካልሆነ በስተቀር እኔ ግራ ግብት ነው ያለኝ። አሉ እኮ ያንቺ ፋሚሊዎች፣ ያንቺ ወዳጆች፣ ጀግኖችሽ ይኸው ማርያምን ቁጭ ብለው አሉ። እኔ ራሱ አንዳንዶቹ ታብታብ እያደረኩ ነው። እባክሽ ሚኪም በሌላ ስልኩ ታብ እያደረገ ነው። እሱማ ግዴታ እኮ ነው። ለምን ይቀራል? እና እኔን ግምጃን ይችን ከለሬን ምናምን አይደለም የሚወዱት። የኔ ልጆች ሲወዱ ውስጤን ነው የሚወዱት። 3 ዓመት ድረስ አብረው ቁጭ ያሉ ልጆች አሉ እስካሁን ድረስ። እመቤቴ ነው የምሬ እስካሁን ድረስ 3 ዓመት ድፍን 3 ዓመት አብረው የተቀመጡ ልጆች አሉ። ምንም በቃ እንደዛ ነው ብቻ ይሆንላቸው። ግን ደግሞ ወዳችኋለሁ። መልካም ሁኑልኝ። ክፉ አይንካችሁ፣ ከፍ በሉ። ጠላቶችም ደግሞ ተቀመጡ። ፈጣሪ አያጥፋችሁ። የኔን መልካምና የኔን ከፍታ ሳታዩ እንዳትሞቱ። ከፍታዬን ሳላሳያችሁ እንዳይወስዳችሁ ፈጣሪ። አላችሁ ወታደሮች አላችሁ ዝግጁ? የግምጃ ወታደሮች አላችሁ? ይኸውልሽ አላችሁ ወይ የግምጃ ወታደሮች? በቃ አንድ ሀገር ጠይቂ። አንቺ ዝም ብለሽ ስሚ። እኔ ነገር ልንገራችሁ፣ ፈጣሪ አለ ከላይ፣ ከሱ በታች ደግሞ እናንተ አላችሁ። በኔ ህይወት ላይ እነሱ አሉልሽ። ጎበስ ሀገር ጠይቂ፣ ክልል ይሰጥሻል። አዳኞችን ይዘሽ ተባረኩ። ጎሽ እናንተ ካላችሁስ እኔም እንቅልፌ ልተኛ። ተባረኩ። እንወዳቸዋለን። ተኛ እንዴ? በልተኛ እንተሙጣና እኔም ደግሞ እረፍት ላድርግ። ነገ ስራ አለብኝ። ከአሁን በኋላ በአዲስ ስራው ይጠብቁኝ። እነሱም አዲስ አጀንዳ ይዘው ይምጡ። እኔም አዲስ ስራ ይዤ ወደፊት። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ከፍ በሉልኝ። ጠላት ያብዛላችሁ። ግን ደግሞ ፈተናውን ያቀልላችሁ። አይፈተነኝ አይባልም፣ ይፈተናል። የሰው ልጅ የማይፈተን የለም። በጣም ነው የምወዳችሁ። ዛሬ ላይ ትንሽ ትልቁ ህፃናት ትልቅ ትንሽ ሳይል ሁሉም ቢነሳም እንኳ ነገ ጧት ይህንን ቀን እንደምናልፈው አልጠራጠርም። የምትወዱ የምታከብሩኝ፣ አብሽር የምትሉኝ፣ ተስፋ እንዳልቆርጥ የምታግዙኝ፣ ኤኒታይም ከጎን የሆናችሁ ልጆች በጣም ነው የማከብራችሁ። በጣም ነው የምወዳችሁ። ኑሩልኝ። ቤተሰቦቻችሁን ይጠብቅላችሁ። አሰባችሁበት ቦታ ያድረሳችሁ። ወዳችኋለሁ። እና ደግሞ አንዳንድ ሰዎች ሴት ልጅ ባታስፈራሩ ጥሩ ይመስለኛል። ሴትነት ሊገድበ ይችሎ ሳይሆን ፊት ለፊት መምጣት ነው።
የምታረጉትን ነገር ማሳየት ነው። አትዛቱ። እሺ፣ አይዛትም። እወዳችኋለሁ። ደህና ደሩልኝ። ኑ ልቀፋችሁ። ደግሞ 4 ሰዓት ላይ ነው ያቅፋቸዋለሁ። 4 ሰዓት ሲሆን መግቢያ ሰዓት 3 ሰዓት 4 ሰዓት ስለሆነ በዛ ሰዓት ላይ ይቀፉኝ። እሺ ኑ እሺ መቀሌ አንሄድም? መቀሌ እኔ ቀጣይ ሳምንት ብያለሁ። እንግዲህ አስቤያለሁ። እስኪ እንሄዳለን። አዎ አንቺ መቀሌን ታሳይኛለሽ፣ እኔ ጋምቤላን አሳይቼሻለሁ። አክሱምን ታሳይኛለሽ። ያሳያለሁ። ችግር የለውም። ማንም የውስጥን ፋሚሊ ማየት ፈልጋለሁ። ማርያምን አረ እዚህ ጋ እኮ እንደምታስበው ምናምን አይደለም። እዛ ጋ እንደዚህ በየቦታው ስንሄድ እንደምናገኛቸው ንጹህ እናቶች፣ ንጹህ አባቶች፣ ምንም የማያውቁ ሰው የሚቀበሉ ለሰው ፍቅር ያላቸው ናቸው። ሜቢ ስትሄድ የምትሄዱ እዚህ ጋ እኮ ሚዲያ ላይ ሳይሆን ሆንኩኝ ብሎ አፉን የሚከፍት ነው የሚበዛው። ስለዚህ እኛ እንሄዳለን፣ አሳያለሁኝ። በፍቅር ይቀበሉናል። አንቺ ብቻ ነገ ከተመቸሽ ተነስተን እንሄዳለን። አክሱም እንሄዳለን። እሺ ወንድም አለም፣ ወንድም ጥላ አመሰግናለሁ። መቀሌ ቀረን። መቀሌ ነው። ኦሮሚያን፣ ጋምቤላን፣ ደቡብን አይተናል። አሁን መቀለን እናያለን። ከዛ ደግሞ ኤርትራን እንሄዳለን። እኔ የምፈልግባቸው ማየት የምፈልግባቸው ሀገሮች እነዚህ ሀገሮች ናቸው። እንግዲህ 2 ናቸው የቀሩኝ። እነሱንም አያለው እና ደግሞ ሀኛ ኩኛ ተምረሽ አይደል? እንደ ሀኛ ኩኛ አውሪያቸው እንጂ ሰላምታውን በሀኛ ኩኛ በጋምቤላኛ ሰላም ተባያቸው፣ ሰላም በያቸው። ጠፋብኝ። መንገድ ስደርስን የጣልኩ የጠፋብኝ ማለት አንድ ቋንቋ 2 ቋንቋ ስለሆነ። በስመ አብ። እሺ አሁንም ትግርኛ ተለማመጅ በደንብ። አይ ትግርኛ እንኳ ችያለሁኝ። እሺ ምን ነበር? ቆይ ሽኩረን ሀቢቢ እሱ እኮ ትግርኛ አይደለም። ማዕረይ እሺ ማዕረይ እሱም እኔ ብየዋለሁ ያላልኩትም በል። ጽቡቅ ዳንዶ ዋይ እሺ አደይ እናት እንደማለት መሰለኝ። አዋ ትንሽ ይቀርሻል ሰላምታው ምናምን፣ እሱን ለማመጂና እንሄዳለን። ሀፍተይ፣ ናተይ፣ ዘንበይተይ፣ መንቅርቲ፣ ማዕረይ እኔ ምንድነው ብዙ ቦታ እዛ ጓደኛ አለኝ እና ይቀበሉናል። እንሄዳለን። ኧረ እኔም አሉ እግዚአብሔር ታንክና ዲሽቃ ተኩሶ ነው የሚቀበሉን። ማርያምን አኛኮች አለየም። እንዴት ነው እንዴት አኛኮች አይተሻል? እንግዲህ በየቦታው የኔን ጓደኞች አይደል እየዞርኩ ማርያምን ቁም ነገር። አሁን ደሴ ስንሄድ ጓደኞች የተቀበለው ልብስ ሰጥተውን፣ ጋምቤላ ስንሄድ፣ ጅማ ሮሚያ ስንሄድ ሁሉም ቦታ ሰው አለኝ። በነገራችን ላይ ማርያምን 86ቱም አካባቢ በፊት በሰርከስ በኪነት ስለምዞር አውቃቸዋለሁ እና ትግሬም በጣም ብዙ ልጆች አሉ ጓደኞቼ። እንደውም ትግሬ መቀሌ ወደዛ ወደ ምንድነው ሽሬ ምናምን የሚባልበት አካባቢ አስተዋውቅሻለሁ። እንደውም ቆይ ላይቭ ላይ ጀግኖች አሉ አይዋ እና ትንሽ እየተማርኩት ከነሱ ነው ትግረኛ ነኝ። ስለዚህ አንቺም ተማሪ
እማላለሁ እንግዲህ አመለን ወጥሬ ይዛታለሁ። አስተምሪ ልበላት እንጂ ምን ትሰራለህ? ይሄን ካልሰራች አዎ እንዴ እንደዚህ በዚህ እንኳን ሄዱበት እንጂ ፋሚሊ ታስተምረኛለች። ወላይተኛ ደግሞ ራመት ታስተምርሻለች። ወላይተኛ ራመት አችልም እኮ እና እሷ ትግረኛ ነው የምችለው። ጉራገኛ ማን ያስተምርሻል? ቆይ አይቻታለሁ። የሆነች ልጅ ጎበዝ ናት በጣም። የወላይታም ልጆች አሉ የኔ ልጆች። በቃ ለመስቀል አሁን ዘመን መለወጫ የደረሰ ነው። ለመስቀል እኔ በራሴ ውጪ ጉራጌና ወላይታ ይዤ እሄዳለሁ። መስቀል እዛ ነው የሚከበረው። እዚህም ይዘኝ የመጣው በራሱ ወጪ። አዎ በራሴ ነው ይዤሽ የምሄደው የትም ቦታ እኔ የምፈልግበት ሀገር ስታይ በራሴ ነው። ትችላለህ እዛ ጉራጌም ወላይታም ዋናው ጉራጌ እንደውም ወልቂጤ አይደለም ወስድሽ እንድብር ዋናው 7 ቤት ጉራጌ 7 ቤት የሚከበርበት ዋናው ቦታ ነው ወስድሽ እንድብር ማርያምን። አሁን ጉራጌ ስትሄጂ ቡታጅራ አለ፣ ወሊሶ አለ፣ ወልቂጤ አለ ምናምንና እንድብር ደግሞ በደንብ የሚከበርበት ነው። እነሱም እኮ ብለውኛል። እኔ አውቃለሁ። እኔ ባህልን በጠንቅቄ ነው የማውቀው። ከዛ ደግሞ ወላይታም ወደ ሶዶ አካባቢ እንሄዳለን ወይ ቡዲቲ ወይ ሀረካ ሄደን መስቀልን እናከብራለን። መስቀልን እዛ ይዤሽ እሄዳለሁ። አንቺ ደግሞ መቀሌ ይዘሽን ትሄጃለሽ። 70 እንደርታ ማማ አሁን መሄድ እንፈልገው 40 ምንጭ፣ መቀሌ፣ ጉራጌ፣ ወላይታ ሄደናል። በቃ ወላይታ ከቴኬደ እኮ 40 ምንጭ ቅርብ ነው። የ2 ሰዓት የ1 ሰዓት ተኩል መንገድ ነው እኮ። 40 ምንጭ እንሄዳለን። 40 ምንጭ ከሄድን ደግሞ ኮንሶ ደግሞ ከ40 ምንጭ ኮንሶ ሀመሮች ያሉበት የ2 ሰዓት መንገድ አይሙላ። የአመራ ወጣት የሚባለው ዘፈን የተዘፈነበት ማርያምን እዛ እንሄዳለን። ኮንሶ ወስድሻለሁ። እዛም አውቀዋለሁ። በቃ እነሱን ካየሽ እኮ ጨረሻ። አንቺ ኢትዮጵያን ሙሉ ጨረሽ። እንትን ስልጤ ወራቤን አሳይሽ። ወራቤን በዛው ስንሄድ አሁን ልክ በዚህ በወሳና አድርገን ሀዲያን ታያለሽ። አይተሸዋል? በቃ አሁን ወደ ጉራጌ መስቀልን ከሄድን ጉራጌ መስቀል አክብረን በዛው በወልቂጤ በቡታጅራ በቃ በቡታጅራ ወላይታ እያልን ከዛ 40 ምንጭ ሀዲያ ያለ ኮንሶ ቅርብ ናቸው። ሀላባ ስልጤ አንድ ላይ የተያዙ ናቸው መንገዳቸው። ስማኝማ መቀሌ ግን የእንትና ብንሄድ የምን ያሽንድዬ ይቻላል። ምን ችግር አለው? እንደውም እዛ ስለሚከበር እንሄዳለን። ቻድን ከዛ ደግሞ ወሎ ላሊበላ እንሄዳለን። ጅጅጋማ እኮ ሄድን አይደለ? ጅጅጋ አልሄድንም ገና። ጅጅጋ በድሬዳዋ በኩል መስመር ነው። ከዛ ጅጅጋን አሁን አንቺ አየሽው ድሬዳዋን አይደለ ወይስ ሀረርን? ሀረርን ያየሁት እኔ። ኦኬ ሀረርን። በቃ ሀረርን ካየሽው ድሬን ማለማየትሽ በጣም ያናዳል። ቅርብ ነበር። በቃ አሁን ድሬን ስታይ በዛው ነው። ድሬንም አይቻለሁ፣ ሀረርንም አይቻለሁ። እሺ ቀስ አይደለም ድሬ ቀረጻ ነበረንና ሀረር ቀረጽንና ድሬ ሄደን አደርንና ከዛ ከድሬ ወደዛ ሁለቱንም አይቻለሁ፣ ድሬም ሀረርም። በቃ አሁን እኮ ብዙ ሀገር እኮ አይተሻል ማርያም። አሁን አንቺ እኮ ከመካነ ሰላም ከዛ እዚህ ጋምቤላ ጠረፍ እኮ ነው ሱዳን ጠረፍ የመጣሽው። ይሄ ማለት ከኢትዮጵያ ጠረፍ እዚህ ጠረፍ ማለት ነው። ከዳር የኢትዮጵያን ወገቧን ነው ቀጥታ ወገቧን ነው ስትዞር የነበረው። ወገቧን ጨርሰሻል። ቁመቷን የቀረሻው እምብርቷን የቀረኝ እምብርቷ ላይማ አዲስ አበባ ነሽ እኮ። እምብርቷ አዲስ አበባ ነው። ቀይ ጎኗ ቀይ ጎኗ ነግሬሻለሁ። ደቡብን አይተሻል። ምስራቅ፣ ምዕራብ፣ ሰሜን ግማሹን የቀረሽ። ጎንደርማ በቃ ጎንደር ስታይ በዛው ትግራይ ትሄጃለሽ ማለት ነው። ማርያምን እኮ አገር ብዙ አይተሻል። ኦሮሚያንም አይተሻል። ደቡብ ግማሽና ትግራይ ጎንደርን የቀረሽ።
አዎ በስማ ይሄ ነው በቃ። ከዛ ቁጭ ብለሽ መኖር ነው። ኢትዮጵያን ማየት ግድ ይላል። አንዳንዴ ደስ ይላሉ። አሁን እነዚህ ባህሎች ደስ አይልም? ይሄ ጋምቤላዎቹ ደስ ይላሉ። አቀባበላቸውና ጸባያቸው እስኪ እንዴት አየሽ? አቀባበላቸው በመጀመሪያ ምን አደረጉ መሰላችሁ? ሌሎች ልጆች ከኛ ካለንበት መኪና ቀዩ መኪና አይታችሁት እንደው በቀይ መኪና የእሱ ጓደኞች ተቀበሉን። ከዛ ተቀበሉንና የባህል ልብስ የሚገኝበት ሰዎቹ ምናምን ነገር እነሱ ጋር አደረሱን። ይዘው አይደለም ሻይ ቡና አለን፣ ምግብ በላንና ከዛ ሰዎቹ ጋር ሄድን። ከዛ ሰዎቹ ጋር ሄድንና ወንበር መጣልን። ወንበር ላይ ተቀመጠንና ከዛ ግቢና ልጆቹ ያልብሱሽ ተባልን። ቪዲዮ ነው እንደምትነግሪያቸው አይደለም አቀባበላቸውን። እሺ ከዛ ገባሁኝና ምንም ነገር የለም። ልብሴ ውልቅ ተደርጎ ነው የሚደረግልኝ። ሴቶች ልጇ አገረዶኝ ናቸው። እንደዚህ በዚህ ላይ ያደረገችው ልጅ የወለደች ናት። እኔና ያቺ ነጭ የለበሰችው ልጅ ደግሞ ምንም ያላደረግነው ልጅ ነን፣ ያላገባ አይደለም እኮ እያስረዷቸው እኮ ነው። ልክ ነሽ፣ ሂጂበት። አዎ ከዛ ሄድንና ገንፎ መብሊያ ከዛ ሽሻ መሳቢያ አሳዩን። ከዛ ሽሻ መሳቢያ ከዛ ደግሞ ቆዳው ከምንድን የተሰራ ታድድኩላ የድኩላ ቆዳ ከስር ላይ እንደዚህ የተለጠፈልን ማሮች ሲጨፈር እንግዳ ሲመጣ ምናምን ከስር ይነጠፍና እዛ ላይ ነው የሚጨፍሩት፣ እዛ ላይ ነው የሚጫወቱት ቆዳው ላይ። ኦኬ በሉ። ኦኬ ከዛ ወንዝ አለ፣ የሆነ ትልቅ የወንዝ አለ። እዛ ውስጥ ይገባሉ፣ ይታጠባሉ፣ ይጣጡታል ምናምን እና ግን አይሞቱም፣ ምንም አይሆኑም፣ ምክንያቱም ለምደውታል። ሁለተኛ ነገር ደግሞ ውሃው አሉ ከዛ ተቀርቶ ሂዱ አሉ ማሮቼ። እቤት ይወስዱትና ይጣራና ነጭ ይሆናል አሉ። ነጭ እንደኛ እንደምንጠጣ ይሆናል አሉ። ነጭ እንደዚህ አሁን ታሽጉ ተጣርቶ ነው የሚመጣ። ማሬም ይኸውልሽ፣ አዎ ከዋና ከማጣሪያውን ይሄ ውሃ የሚመጣው ቧንቧ አለ አይደለ? ሃይላንድ ውሃ ራሱ ተጣርቶ ነው የሚመጣ። ስለዚህ ሰው እነሱም ያኛው አኩቦ ወንዝ ይጣራና በማጣሪያ ውስጥ ይገባና ነጭ ይሆናል ራሱ ማለት ነው። ማለት ሳይጣራ ራሱ ሰውየው ዛቅ አረገና ላሳይሽ ብሎ ጥጥት አረገው። ከዛ ደግሞ ወርቅ ይገኛል አሉ እዛ ውስጥ ማለት ነው። አሳም አለ አሉ። አሳ ሁሌም ይጠመዳል አሉ። ያ ትልቁም አንዞም አለ አሉ። ሁሉም አለ። ያው አንዞም አለ፣ አሳም አለ፣ ወርቅም አለ። ውሃው ይጣጣል፣ ገላ ይታጠቡበታል፣ ልብስ ያጥቡበታል። የማይውልበት ጥቅም የለም፣ ይውላል ውሃው። ከዛ ደግሞ ድልድዩን አይታችሁታል። በድልድዩ ላይ ይፈሳል አሉ። እንደዚህ ይመጣናል በአሉ ነው። ምክንያቱም እኔ እየተነገረኝ ነው። ከዛ ያ ዝናብ ሲጥላሉ ይሞላና ዝናቡ ሲጥል ይሞላና በላይ እንደዚህ ሆኖ ይፈሳል አሉ። ከዛ ልጆቹ እንደማይታችኋቸዋል ኮርቶ ውስጥ ኬሻ ውስጥ ሃይላንድ ከተው ከላይ ቁጭ ይሉበትና ይሄዳሉ አሉ። አይደለም ይሄን ግን አይቼ ነው ገብርኤልን አይቻሉ ሲሄዱ ማለት ነው። ከዛ መቅዘፊያቸው ደግሞ ሃይላንድ እንደዚህ ሃይላንዱ ስብር አድርገውት እንደዚህ ጥፍ አድርገውት በሃይላንዱ ነው እንደዚህ የሚሉት ብታዩ። ከዛ ያ ጡት ማስያዣ እንደ ጡት ማስያዣ ያደረጉት ደግሞ አይደረግም ነበር። አሁን ነው ያደረጉት። ዝም ብሎ ነበር ርቃናቸውን የሚሄዱት። እንዴት እናንተ ተቀልላላችሁ? እኔ እኮ ከምሬ ነው የማወራችሁ። እሺ ከዛስ? እኔ ቁም ነገር እያወራኋቸው እነሱ ይቀልዳሉ። ኦኬ ይላሉ። ስለ ሃይላንዱ ስታወሪያቸው ምን ይበሉ? አይደለም ሃይላንዱ አሁን ኬሻ ውስጥ ከተው አይታቸዋል እንደዛ ሲሆኑ። አዎ ሲንሳፈፉ። ከዛ ደግሞ ይችን ነው የሚያክለው ብታዩ፣ ይችን ጣቴን ነው የሚያክለው ወደ ውስጥ ገብቶ ትልቅ
ሰዓት ቁጭ ትንሽ ደቂቃ ሰዓት አይደለም ደቂቃ ቆይቶ ይወጣል። ወንዙን ይቆርጡታል። እንደዚህ ጉምድ አድርገውት ይወጣሉ። እነሱ ቁመት እኮ ምን እንደምታንኪ አይተሽዋል። ቁመት ራሱ ደግሞ ሲያርጉ ማለት ነው ማሮቼ። ይሄን የኔን እንደዚህ ናቸው እንደዚህ ሆነው ነው የሚያዩት። ትልልቅ ናቸው በጣም ረጅም ናቸው። እንደውም የሆነ ፍር ብለው እየተሽኮረማሙ ነው እንጂ ሴቶቹ ሲጨፍሩ እንትን እጥፍ የሚለው ይጨፍራሉ ሁላ። ግን እኛ እየተሽኮረማሙ እምቢ አሉ። እንደዚህ ወደ ላይ እነሱ የለ እንደዚህ እጥፍ ይሉ የለ ይላሉ እኮ ከካሜራ ጀርባ ብለዋል እኮ ለእኔ አሳይተውኛል ሲታጠፍ። ጌታ ለምን አላሳይሻቸውም ለልጆችሽ? እሞታለሁ ታጥቤ እቀርባቸዋለሁ አለ። እናንተ ወንዶቹ ባንድ አይደላችሁ? እኔ ሴቶቹ ጋር አይደለሁኝ። ከዛ እንደዚህ ይጨፈራል አለችኝና ካሜራው ሲዞር እንዲህ ጥፍ አለ ወደ ላይ። ተግሯም እንደዚህ እግሯን እንደዚህ ያረገችና ከላይም እንደዚህ ጥፍ አለች። ኦኬ ተጣጣፈች። ከዛ ደግሞ ባዶውን ሄድም ነውር ነው ብለው ደግሞ ገንፎ መብሊያውን ሙዝ አረጉበት። ግን ሀሳቡን ያመጣሁት እኔ ነኝ። ባለው ባዶ ሄድም ሲሉ ሙዝ አርጉበት አልኳቸው። አሁን ወደውሻል፣ እዛ ጋምቤላ ላይ ቦታ ይሰጥሻል ብሎሻል። ከዛ ይድሩሻል። አንዳኛው ሰማይ እዛ ሙሉ ሲጠሩ ነበር እኮ አልሰማህም? በጣም ብዙ ሰው ሲጠራ ነበር። በጣም በሞት እውነቴን ነው እኮ ገብርኤልም። ኧረ እውነት በጣም ብዙ ሰው ያቀኛል። እዚህም አሁን ያለሁበትም በጣም ብዙ ሰው ያቀኛል። እኔ ግን እናንተ ብቻ ነው የምታውቁኝ የሚመስለኝ። አሃ ለካ እናንተም እዛው ናችሁ መከታተል ትችላላችሁ። ይኸውላችሁ ዝም በሉ ልንገራችሁ ዝም በሉ። እየሄድን በሞተር ማለት ነው ፋሚሊ እየሄድን ክዋለች፣ ደነገጠች። ከዛ የሆነች ልጅ ናት ስልኳን ጣለች። ግምጃ ይናታ። ዝም በይ፣ እኔ ነኝ የምነግረው። ሚውት አድርገውት ነው። ማን ነው ሚውት የሚያደርገኝ? ከቅድም ጀምሮ ነው ሚውት የምደረገው። ማርያምን መብራንን ማንም ያደረገው አያመጣም። ስም ኔትወርክ ነው። አይ ነው የተደረግኩ ነው። አውራሽ ከዚህ በኋላ ሚውት የምታደርጉኝ ይውላችሁ። ከዛ ግምጃዬን አይታ ስልኩን ጣለችው። እኛ እየሄድን ነበር መብራንን። ከዛ ጫዎች ደንግጥ አስቆመችኝና አዙራ አለች። አስፋልት ላይ እኮ ነው እንደዚህ የለቀቀ። አዎ ንገሪያቸው። እሺ እምቢ አንተ ንገራቸው። አዎ ከዛ አዙራኝ ማርያምን ለምትወዳ አሁን አያችሁ፣ ለእናንተ ያላት ፍቅር ማለት ነው። አሁን እናንተንም ብታገኝ የምታሳየውን ፊሊንግ ነው የምነግራችሁ። ስለምትወዳት ብቻ ያላት አመለካከት እኔ የትና የት እጃለሁ እኮ አዙራኝ አስመልሳኝ ልጅቷ እንዳ ሰላም ብላት ተመለሰች። ልጅቷ እንዴት ደስ እንዳላት አላመነችም። ማርያምን እኔን አክብረሽ ነው የመጣሽው ያለቻት እና ልጅቷ ስልኩን አይነሳችሁ ግምጃዬ ከተመለሰች በኋላ ነው። ልክ እናንተ ለእሷ እንደዚህ እንደምትሰፈሰፉት እሷ ራሱ እንዴት እንደምትወዳችሁ ድምፅሽን ቀይር እያሉኝ ይኸውላችሁ። እኔ ልጅቱ ማለት ነው እንደ አጋጣሚ ሆኖ መሀል አደባባይ እንደዚህ መዟሪያ ያለበት አለ አይደለ? አደባባዩ ላይ እንደዛ ሁነ መሀል እንግዲህ እሰቡ። በዚህም ባጃጅ አለ፣ በዚህ ሞተር፣ በዚህ መኪና አለ፣ ሰው አለ ምናምንና ብላ ስልኩን ጣል ስታረገው ዞር
ብዬ አየኋት። ከዛ ግምጄ ምናምን እያለ አብራ ላለው ልጅ ስታሳየው ከዛ መሳይ ኮስትር ርቆ ሂዷል። እንደዚህ የሆነ እንደዚህ ትሄዱና አይደለ እንደዚህ ታጥፋችሁ የምትመለሱት ለካ አታውቁት። ብቻ ታጥፈን እንደገና በማርያም በመቤቴ ተመለስና ሂጅ ሰላም ልበላ ብዬ ተመልሳል። ከዛ እሱ እንደውም እምቢ ብሎኝ ነበር፣ አልዞርም ብሎኝ ነበረ። በመቤቴ ብዬ በማርያም ብዬ ነው እንጂ ከዛ ተመልሼ ሲሄድ የምታወራው ጠፋት። ምን ታወራ ደግሞ ከባሏ ጋር ነበረች። አዎ አንቺን አይታ ነው ስልኳን የጣለው ምናምን አለኝ ልጁ። ከዛ የኔ እናትዬ እወድሻለሁ እኔ ምናምን አይዞሽ ምናምን አልኳትኝና እሺ አክብርሻለሁ ለኔ ነው እዚህ የመጣሽው ምናምን አለችኝና ከዛ ሰላም አልኳትኝና እንደገና ተመልሼ ሄድኩ። እና እንደዚህ ነው። አንዳንድ ሰው ደግሞ ድንገት ልፍ ስል ነው እንደዚህ ይደነግጣሉ። ተማሪዎች ናቸው ግን አብዛኛውን እዚህ ሀገር አብዛኛውን ተማሪዎች ናቸው። ልብስ ቤት ምናምን የሚሸጡ ሰዎች ናቸው። ከዛ አቀፋትና ተመለስኩ። ኮን ወታደሩም ይወድሻል፣ ነጋዴውም ይወድሻል፣ ሆቴል አስተናጋጁም፣ ዶክተሩም፣ ፓይለንቱም እግዚአብሔርን እኔ በዞርንበት ሁሉ አካባቢ እኔ አማራ ክልልም ስንሄድ ወታደሮች እንዴት እንደሚሆኑላት እያዩዋት መንግስት ነሽ እኮ አንቺ ብቻሽን እና በጣም ብዙ ወዳጆች አሉሽ፣ በጣም ብዙ ተከታይ። ወታደር ስትል ደግሞ የሆነ ልጅ አለ። እሱ መስሏችሁ? እሱ አይደለም። ባህር ዳርም ስንሄድ እንደዚህ ባለስልጣን ትልልቅ ሰዎች ወርደው ከመኪና ላይ ምናምን ነው ሰላም ያሉ። ምንድነው ብዬ ነው እንተካሙላ እናንተ ሽቂርጢር ያደርጋችኋል። ሽቂርጢር አትበሉ እሺ፣ ነግሬያችኋለሁ። እኔ ትልልቅ ሰው የሚወደኝ አይመስለኝም። ትልልቅ ሰው ማለት አሁን እኔ የሚያየኝ የሚመስለኝ ወሪ በሚድም ያለ ሰው ምናምን ነው የሚመስለኝ። አሁን እንደዚህ ባህር ዳር ትዝ ይልሻል? መኪና አቁሞ ነው ሰላም ያሉሽ ሪፐብሊካኖች፣ ታስታውሻለሽ? እንደዚህ ነው የሚያደርጉት። አቅምሽን አየሽው? እግዚአብሔርን ሪፐብሊካኖች ማለት ነው። ያው ሪፐብሊካን ይገባቸዋልና በጣም ነው የሚወዷት። እንዴ ግምጃይ ብሎ መኪና ኮብራ መኪና ሽፍን መኪኖች ቀጥቀጣሉ። አፍሬ እንኳ አንደኛው ሂጄ ሁለቱን ሰላም ብዬ ስመጣ እዚህኛው መኪና ውስጥ ያሉትን አልፊያቸው ነይ ብሎ ተመችተው ተቀበሉሽ ምናምን አሉ። እኔም እኮ ለምጄዋለሁ ልንገራችሁ ብዬ ነው። እኔ እኮ ልንገራችሁ ብዬ ነው፣ ላካፍላችሁ ብዬ ነው የተሰማኝን ስሜት። ከዛ ደግሞ እዚህ ደግሞ ማለት ነው ኮስተር ሰማኝ። እዚህ ደግሞ ልጆቹ ሲያገኙኝ ማንን ትመስያለሽ ነበር ያሉኝ? ማንን ትመስያለሽ ነበር ያሉኝ? ቆይ አወኩኝ። ይሄ እንትና ቆይ እንደ እኔ ነኝ የማወራው። ጂጂ ኪያን ይሄ ነው ጂጂ ኪያን ከመሰልኩ ነው። የምር እናቴ ትሙት ጃኒ መስለው ከቆይታ በኋላ ነው በቃ የተረዳው እና በጣም የተመሳሰሉበት። አሁን አቆኩኝም ውስጥ ገብቼ መኪና ውስጥ ገብቼ ሂጄ ሳበቃ ጃኒ አይደለችም እንዴ ሲለው ኧረ አይደለችም ይቺ ሌላ ናት አለው ገብርኤል። እና ከዚህ በፊት ያውቃት ነበር መሰለኝ። እሷ ጋር ተገናኝተው ነበር መሰለኝ መኪና ውስጥ አብሬያቸው ሂጄ ማለት ምን የእውነቴን ነው። ስማኝማ ኮስተር
ኮስተር ወይ ረሃሙን አስገቧት። ማን የጠለፈው ምንን ደግሞ ታያቸው። እሺ ገጠመኝ አውሪ። ሌላ ገጠመኝ ደግሞ ምን ገጠመኝ መሰላችሁ? ደግሞ ማለት ነው ልንገራችሁ፣ የሆነ ነገር ልንገራችሁ። ብታዩ ደግሞ ትሰርቡኛላችሁ። ይቅርብኝ፣ ኧረ ይቅርብኝ። እሺ ሌላ ልንገራችሁ፣ ሌላ ገጠመኝ ብስኩት ተዩ። እግዞ ግን እኮ ምን እንደማወራችሁ አታውቁም። እዚህ ሀገር መጣሁና ገጠመኝ ልንገራችሁ። እኔ አሁን ከምንም በላይ ምግብ የምወደው በጣጥስ ነው አይደል? እዚህ ደግሞ ማንቸስተር የሚባል ምግብ አለ። ሌላ ቦታ ማንቸስተር አይደለም፣ በግ አምላክ ማንቾኒ። የምግቡንም ስም አስቀይረሽ ልትሄጂ ነው? ማንቸስተር ነው ማንቾኒ ነው የሚባለው እና ምግቡ በጣም ነው የሚጣፍጠው። ስጋ ተደቆ ተፈጭቶ በእንጀራ ተለብሶ ተሰርቶ በእንጀራ ተለብሶ ነው የሚመጣው። ከዛ እኔ ሲሄድ የማዝዘው ማንቸስተር ብዬ ነው። ማንቸስተር ነው ትዝ የሚለኝ ማንቸስተር። ከዛ በጣም ነው የሚጣፍጠው ብታዩ። ገጠመኝ እኔ ሂጄ በየሀገሮቹም ሂጄ ወሎም ሂጃለሁኝ፣ ባህር ዳርም ሂጃለሁኝ። ማንቾኒ በይ ከኛም ሂጃለሁኝ። ግን እዚህ ማንቸስተር የሚባል ማንቾኒ በይ ማንቾኒ የሚባል ምግብ እሱን ወድጄ ማንቸስተር እዛ ደግፊው። ከዛ ደግሞ ሁለተኛ ስጋ ቆራጩ ማርያምን ይውላችሁ፣ ስጋ ቆራጩ ገና ስንሄድ ራሱ እኔ ጓደኛዬን ያውቅኛልና ገና ስንሄድ ማንቸስተር ይላል እሱ ራሱ ለምዶበት ማንቾኒ ነው የሚባለው። ከዛ ደግሞ ሌላ ደግሞ እዚህ ሀገር ብታዩ እንትን ይሄ ምንድነው ትል ማሮቼ አንቺ ዋ የተበላ ሁሉ ተበላ፣ የተጠጣ ሁሉ ተጠጣ ይባልም እንደው። ኧረ ተይ ግን ትንሽ አታይ ይባላል። ተይ አይ መናገር አለብኝ። ምንድን ነው የምትቋጥሪው? ቆይ አንቺ ቤዚ ተጫዋች አይ ወሬ አታስቀይሩ። መናገር ካለብኝ እናንተ አዎ አይደለም ተይ እሺ በቃ እሺ። እና ብታዩ ደግሞ 3 ቢጃማ አሰፋው። ከዛ ግን ተው የትልም ጉዳይ ላውራችሁ ተው። እሺ ከዛ
እንደው አትነግሪያትም ወይ? ይኸውልሽ እግዚአብሔርን ውሻውን ነው የምለቀው። እንደ ቋጥረሻት ነው የምታድሪያት። ሚኪ ቆይ ያናገራለሁ ዘፊ እና እኔ እናገራለሁ። ግደለኝ ግደለኝ። ረፊ እኔ ለራስሽ ነው ተይ። ከዛ ደግሞ አያርነበት ሀገር ልንገራችሁማ ከዛ ሰዎቹ ያዝበላሉና ከዛ ምንም እውነት እኔ እውነት ነው እውነት ጌታ ምንም ከብት አላየሁም። ስርዓት አይኖርሽም አንቺ ረፊ ማርያምን አይደለም ተይ ተይ በቃሽ። ከብት ነሽ አንቺ ራሱ ሃይማኖት መወራት አለበት እንዴ? ሁለት ተደዳበቅ አይ ግደት ያለብሽ ኧረ እማማ ግምጃ ይባኩት። እኔ ገስት እኔ ወርጄ ነው የምሰማሽ እንዴ። ተይ አንቺ እንኳን ስታወሪ እሺ ሌላ ያዘገብታል። እኔ ላውራልሽ እሺ። አክብደሽ ነው የምታወሪ አንቺ። አይወላችሁ ብታይ ከብት የለም እና አብዛኛውን ከብት ጫካ ነው የሚቀመጠው እና ከተማ ውስጥ በብዛት ያው ስራ ለሚያገለግል አህያ ስላለ የሄድንበት አካባቢ ማለት ዲማና ስራ በጣም ሀዮች አሉና ሀዮችን ነው በብዛት ያየችው። ከዛ ምግብ ልንበላ ገብተን ውስጡ አፈራ። ይሄ ነገር ግን የከብት ነው እንዲህ አለች። ኖ እሷ ካወራችሁ ወደ ሌላ ያደርጉታል ፋሚሊ። ለዛ ነው እሺ ውስጥ አሰፍ ሰላለም ነው ያጎራስ ሊመልሰኝ ከዛ እኔ ምን ላድርግ እውነት የምሬን ነው። ከዛ ባይ በመንገድ ላይ ባይ ብዙ ወር ምንም አጣሁኝ። ከዛ ስመጣ በየመንገዱ አህያ ይነዳል አህያ ያለው ከዛ ይሄ ነገር ግን አልኩኝ ምን ነው የተዘጋጀ ነው ማን ብቻውን ይወጣል። ገዛ ደግሞ ሰጋዋ እውነት ሰጋውኝ እንዴ ቀላል ሰጋው እንዴ እዛ ሽሮዬን በላው። ቀጣይ ምን ትቀልዳላችሁ እንዴ? ከዛ እንደውም እዛ ሀገር ነው አሉ ጽድት ያለ ስጋ የሚኖረው ሲነገረኝ ከትልልቅ ሰው እውነት ሲነገረኝ ከትልልቅ ሰው እንደነሱ እንደውም ከብቶች የሚያምር የለም እንደነሱ ከብቶች ጌታ የእውነት ቅርብ ጊዜ ዛሬ ስንት 20 ዓመት ምናምን ከብት 30 ብር ነበር የሚሸጠው። እንደውም 30 ምናምን ዓመት ወደዚህ ማለት ነው እንኮ በጣም ነው 30 40 ብር ይሸጥ ነበር። ቀልዴን አይደለም ፋሚሊ የምሬን ነው ማርያምን። ከዛ ደግሞ ሌላ ደግሞ ቅርብ 30 ዓመት ያው ቅርብ ነው የሚባለው ፋሚሊ ተው እንጂ። ሌላ ነገርም ትዝ አለኝ። ምን ትዝ አለሽ? ታይ ምንም ትዝ አይበልሽ እባክሽ፣ እንደው እባክሽ እንደው ውይ ኧረ ጨጓራችን። እሺ እኔ ታይታይ ካላችሁኝ ይብስብኛል። በይ ተራኪያለሁ፣ ይሄንበታለሁ። በይ በሉ። አሀ የምን ታይታይ ነው? እሺ ከዛ ደግሞ ልጆቹ ጋር ምግብ ልንበላ ምናምን እነዛ ቀረጻ የተቀረጽንባቸው ልጆች ጋር ከዛ እንደዚህ አንዲቱ እጄን ብድግ አደረገችና ግን ይሄ ይበላል አለች። ስራ ይወጣል አላት። ይሄ ይበላል ግን አለችኝ። እጄን እንደዚህ አረጋ ይዛ ጥፍሬም ማለት ነው። አይ ይወጣል አላት። ኮስተር ደግሞ ከዛ ደግሞ ማሮቼ
ነው።